ሐዋርያት ሥራ 8 ላይ የጃንደረባውን ታሪክ ስናይ ጃንደረባው በክርስቶስ ኢየሱስ ትምህርት አመነ እና በፍጹም ልቡ ማመኑ ሲረጋገጥ እንደተጠመቀ እንመለከታልና ከተጠመቀ በኋላ ግን ቅዱስ ቁርባን መውሰዱ ምናምን አያሳየንም መጽሐፋችን እና የተጠመቀውም ራሱ በረሃ ላይ ነው። ስለዚህ ያ ጃንደረባ ሕይወት አላገኘም ወይም ደግሞ ከክርስቶስ ጋር አንድ አልሆነም ብለን መናገር እንችላለን። አንድ ሰው ሕፃናትን ወይም ደግሞ እናታችን ድንግል ማርያም የኃጢአትን ስጋ ለብሳለች እና የኃጢአትን ስጋ አልለበሰችም የሚል ሰው በመካከል ቢገኝ የትኛው ነው የክርስቶስ? ፊልጶስ አፉን ከፍቶ ሰበከለት፣ አስተማረው። ካስተማረው በኋላ በመንገድ ሲሄዱ ነው የሚለው። አሁን እዚህ ጋር ነው ጥያቄው። በመንገድ ሲሄዱ የሚለው ወዴት ነው እየሄዱ የነበረው ነው ጥያቄው። ወደ ኢትዮጵያ ካልክ ፊልጶስና ጃንደረባ ወደ ኢትዮጵያ መጥተዋል ወይስ አልመጡም? ይህ ነው ጥያቄው። ቀጥል መልሰው። ያልወደቀው የአዳም ስጋ ምን ማለት ነው? ተጠምቆ ቅዱስ ቁርባን አልተካፈለም እና ይህ ሰውዬ ህይወት የለውም። በዛ ሰዓት አልተካፈለም ማለት ምን ማለት? ለምሳሌ ከተጠመቀ በኋላ ተካፍሏል። ማርያም አሁን ከአዳም ከመውደቁ በፊት ከመውደቁ በኋላ ሲባል ምንድን ነው መሰረታዊ ልዩነቱ? አታውቀውም ጭራሽ። አሁን በእመቤታችን ንጽህና ኃጢአት ሰርታለች ብሎ የሚያምን አለ አይደለም? አሁን አይ ከአዳም ከመውደቁ በፊት ነው ያለው ብለው የሚያምኑት ድንግል ማርያም አልሞተችም ብለው ያምናሉ። ከሰበከለት በኋላ እየሄደ ነበር። ሲጀመርም እየሄዱ ነበርኩ። ከዛ ውሃን አገኘው። ልክ ውሃን ሲያገኝ ጃንደረባው ምን ብሎ መለሰለት? ወዴት ሄዱ ነው ጥያቄ። ምን ብሎ መለሰለት? በመንገድ እየሄደ ነው ውሃ ያገኘው። ወዴት እየሄደ እኮ ነው? ወደ ኢትዮጵያ እየመጣ ውሃ አገኘ። ማስረጃ ወደ ኢትዮጵያ ሲሄዱ ይሄ ቆይ ፊልጶስ ራሱ ወደ ኢትዮጵያ ነው የሚመጣው ካስተማረው በኋላ። ፊልጶስ ካስተማረው በኋላ ወንጌል ከሰበከለት በኋላ ግን ወንጌል ገባው፣ መጠመቅ እንደሚገባው ገባውና ወደ ውሃ ደረሱ ነው የሚለው እንጂ አጋጣሚ ውሃ አገኙ የሚል የለም። አንተ ከየት ነው አጋጣሚ ውሃ አገኙ የሚለውን ከየት ነው ያመጣው ነው ጥያቄ። ጃንደረባ ቆርበዋል አልቆረበም የተጻፈ ነገር የለም። ግን በሐዋርያት አስተምህሮ ግን ይሄ ቁርባን ግድ ሐዋርያት ሥራ 8 ላይ የጃንደረባውን ታሪክ ስናይ ጃንደረባው በክርስቶስ ኢየሱስ ትምህርት አመነ እና በፍጹም ልቡ ማመኑ ሲረጋገጥ እንደተጠመቀ እንመለከታልና ከተጠመቀ በኋላ ግን ቅዱስ ቁርባን መውሰዱ ምናምን አያሳየንም መጽሐፋችን እና የተጠመቀውም ራሱ በረሃ ላይ ነው። ስለዚህ ያ ጃንደረባ ሕይወት አላገኘም ወይም ደግሞ ከክርስቶስ ጋር አንድ አልሆነም ብለን መናገር እንችላለን። እሺ ቅዱስ ቁርባን አልተቀበለም ይላል ክፍሉ። ምንድነው ክፍሉን ስናየው ጃንደረባው በረሃ ላይ ነበረ። ፊልጶስ ሂዶ ወንጌል ሰበከለት እና በረሃ ላይ ደግሞ እንደምታውቀው ቤተክርስቲያንም የለም። ውሃም በአጋጣሚ ነው ያገኙት። መንገድ ላይ እየሄዱ አጋጣሚ ውሃ ሲያገኙ ነውና ላልጠመቅ ይከለክለኛል ይከለክለኛል ብሎ በረሃ ላይ እንግዲህ ቅዱስ ቁርባን የቤተክርስቲያን ስነ ስርዓትን አላገኘም ይሄ ሰውዬና የተጠመቀው እንደሚታወቀው በተሰበከለት ሰው ነው። ከዛ በኋላ ወደ ክርስቲያኖች ሄዶ ወይ ደግሞ ወደ ክርስቲያኑ ወዳሉበት ህብረት ሄዶ ቅዱስ ቁርባን ይካፈል ይጥቷል። አይ እሱማ ከሄደ በኋላ ከደረሰ በኋላማ ሊካፈል ይችላል እኮ። አይካፈልም እኮ አላልኩኝም እኔ። ሊካፈልም ይችላል፣ ግን በዛን ሰዓት ተጠምቆ ቅዱስ ቁርባን አልተካፈለም እና ይሄ ሰውዬ ህይወት የለውም። በዛ ሰዓት አልተካፈለም ማለት ምን ማለት? ለምሳሌ ከተጠመቀ በኋላ ተካፍሏል ናትዬ። ለምሳሌ በረሃው ጋር ማለት ድምጽ ስላለ እሺ፣ ድምጽ ስላለ እንትን በለው። እሺ ልክ አውርተህ ስጨርስ ሚውት አድርገው። ድምጽ ስላለ ማለት ነው። አንደኛ ነገር እዛ ክፍል ላይ ምንም የተጻፈልህ ነገር የለም። አሁን በዛ ሰዓት ተካፍለዋል አልተካፈለም እንዲህ የሚባሉ ነገሮች የሉም፣ የተጻፈ ነገር ስለሌለ ማለት ነው። ሁለተኛ ነገር ደግሞ ለምሳሌ አምነው ከዛ በኋላ ለመጠመቅ የቆዩ አሉ በመጽሐፍ ቅዱስ። ለምሳሌ አምነው ለመጠመቅ የቆዩ አሉ ሐዋርያት ስላልመጡላቸው፣ እንዲሁም ደግሞ ተጠምቀው መንፈስ ቅዱስን ደግሞ ሐዋርያት ስላልመጡ እጅ ስላልተጫነባቸው የቆዩ ደግሞ እናያለን። እንዲሁ በተመሳሳይ ደግሞ እዛው አምነው የተጠመቁም ደግሞ እናያለን። ይሄ የመጀመሪያ የቤተክርስቲያን ምስረታ ላይ ስለሆነ እንደዚህ አይነት ነገሮች ወዲያው ኢሚዲየትሊ ይፈጸሙ ማለትም አይደለም፣ እንደው ከጅምሩ ማለት ነው። ከጅምሩ ግን አሁን ኢትዮጵያ ጃንደረባ ቆርበዋል አልቆረበም የተጻፈ ነገር የለም።
የተጻፈ ነገር የለም። ግን በሐዋርያት አስተምህሮ ግን ይሄ ቁርባን ግድ ነው። በሐዋርያት ብቻ አይደለም። ይኸው በሃይማኖታችን በእምነታችን ጀማሪና ፈጻሚ አስተምህሮ በጌታችን በመድኃኒታችን መሰረት ግድ ነው። በቃ ግድ ነው። ባይዘዌ ሐዋርያው ጀንደረባ አይደለም የኛ እምነት መስራች። ትክክል። ግዴታ መሆኑንማ ናት ይቀበላለሁ እኮ ግዴታ መሆኑን በደንብ አድርጌ ነው የምቀበለው። ነገር ግን እዛ ጋር ያ ጀንደረባ አልወሰደም። ስለዚህ ህይወት አለው ነው ልንል ምችል አልወሰደም ያልከው በምን አይተህ ነው? ወስዷልም አልወሰደምም ተብሎ አልተጻፈም ማለት ከተጠመቀ በኋላ አልወሰደም ወስዷል ይባላል። እንደምናየው ቦታው በረሃ ስለሆነ የቤተክርስቲያንም ቦታው ስለሌለ እንደምታውቀው ይህንን ስነ ስርዓት ሊያገኝ ይችላል ብለን አናምንም። ምናልባት የኔ ብቻ ሊሆን ከሆነ ልታርመኝ ትችላለህ። ስለ ቦታው ንገረኝ። ችግር የለውም። ሐዋርያት ሥራ በረሃ ላይ እንደሆነ ነው የሚናገር። ሐዋርያት ሥራ 8 ስንት ላውጣ? ምዕራፍ 8 ከቁጥር 38 እንደዛ ወደ ታች ነው አንብበውና እንግዲህ ላልጠመቅ ምን ይከለክለኛል ያለበት አካባቢ ላይ እሺ የጋላንብልን እኮ እንግዲህ ላልጠመቅ ምን ይከለክለኛል ብሎ ከተጠመቀ በኋላ ስላለው ሴራ ነው እዛ ጋር። አይ ስለበረሃው ንገረኝ። ለምሳሌ ታሪኩን ነው እንደፈለከው። ለምሳሌ ጃንደረባው ወደ ኢትዮጵያ እየተመለሰ እንደሆነ ይናገራል አይደል? አዎ እየተመለሰ ነበረ። የት ደርሶ ሊሰግድ ነው የመጣው አይደለ? አሁን በቃ እየተመለሰ መጽሐፍ እያነበበ አገኘው። ፊልጶስ ራሱ ተነጥቆ ወደ ጃንደረባው እንደሄደ እናውቃለን አይደል? ስለዚህ አሁን በዚህ ክፍል መሰረት ቆርበዋል አልቆረበም የሚል ጽሑፍ አለ። ከዛ በኋላ ቆርቧል ናትሽ እኮ ከዛ በኋላ ቆርቧል አልቆረበም የሚል ጽሑፍ አለ ወይ? እኮ እሺ፣ እኔማ የለም ያልኩ እኮ እዛ ቦታ ላይ ውሃ ራሱ በድንገት ነው ያገኙት። አጋጣሚ ተሰብኮ እየሄደ ከጨረሱ በኋላ በአጋጣሚ ነው ውሃውን ራሱ ያገኙት። ስለዚህ ግን እኔ እያልኩ ያለሁት አሁን ስለዚህ እዛ ጋር ተጠምቋል። የቤተክርስቲያን ግን ቤተክርስቲያን ቦታ ስላልሆነ እዛ አካባቢ የተጠመቀውን ቤተክርስቲያን ውስጥ ስላልሆነ ይሄ ሰውዬ ያው ቁርባን አግኝቷል ብለን ልንናገር እንችላለን። ናት ኦኬ፣ እሺ፣ አሁን ገባሽ። ሚዩት አድርገው ልመልስልን። አሁን ይመስለኛል አሁን ቤተክርስቲያን የምንለውን ህንፃ ቤተክርስቲያኑ በኢትዮጵያ ጃንደረባ ጊዜ ነበረው ያልነበረ? ኦኬ፣ ገና ክርስትና እየሰፋች ሰዎች እየተጨመሩ ያለበት ጊዜ ነው። እንደምናውቀው ሐዋርያት ሥራ እንደምናነበው ማለት ነው። በጊዜው አልነበረም። እንደዚህ አይነት ኢሜጆችን አትፍጠር፣ የመጀመሪያው ነገር ማለት ነው። ከዛ በኋላ ግን ቆርጧል። ቆይ ልጨርስ። እሱማ ቆሮንቶስ ላይ ቁርባን ሲወስዱ ተመልክተናል እኮ። ቤተክርስቲያን ባይመሰረትም ህንፃው ባይሰራም በህብረቱ ነው ቁርባንን ማን ሲወስዱ አይተናል፣ ተመልክተናል። ነገር ግን እያልክ ያለው ከዛ በኋላ ከዛ በኋላ ቆይ ልመልስ። ኢትዮጵያ ጃንደረባ ከዛ በኋላ ወደ ክርስቲያኖች ህብረት ሄዶ ቆርበዋል አልቆረበም አልተጻፈም፣ መጽሐፉ አልተጻፈም ማለት ነው። ኦኬ፣ ስለዚህ መጽሐፉ ያልተጻፈበት ላይ ዝም እንላለን ማለት ነው። አሁን ከዛ በኋላ ከተጠመቀ በኋላ ተለይቶት ሄዶ ቆርቧል አልቆረበም የሚለውን ይሰማላሉ። ከዛ በኋላ የተጻፈ ነገር ስለሌለ ያልተጻፈ ነገር ላይ ዝም ነው የምንለው ማለት ነው። ስለዚህ በተጻፈም አልቆረበም ለማለት ባይዘዌ አቤኒ አልቆረበም ምንም ነገር አላደረገም የሚል ነገር መቀመጥ አለበት፣ መጻፍ አለበት። አሁን ግን የተጻፈልን ነገር የለም። ወደ ክርስቲያኖች ህብረት ይሂድ፣ ከዛ በኋላ ወዴት ይሂድ፣ የተጻፈልን ነገር የለም። ስለዚህ ያንን በትክክል መመልከት ያስፈልገናል ማለት ነው። ግን ከመጽሐፍ ቅዱስ አንጻር ግን ኦልሬዲ ክርስቲያን ከሆነ ከዛ በኋላ ያለ ህይወቱ የቁርባን ህይወት ይሆናል። ይሄን ዴፊኒትሊ 100% መናገር እንችላለን። ለምን ሁሉንም ስናያቸው በሐዋርያት አስተምሮ ላይ እስከ መመስረታችን ድረስ ይኸው ክርስቶስ አስተምሮ አሳይቶን የሄደን ይህንን ትምህርት ሁሉም ይፈጽማሉ፣ ሲፈጽሙም አይተናል። ስለዚህ ወደዚህ ህብረት ከሆነ የተጨመረው ግዴታ ነው። ይሄን ምስጢር ማንም ይፈጽማል። በዚህ ከጌታችን ቃል ዞር አንልም። ራሱ ኢትዮጵያ ጃንደረባም ቢሆን ከጌታችን ቃል ዞር ስለማይል ማለት ነው። አርጊውመንትን ምን ላይ ነው ቢውልድ ያደረግ ያልተጻፈ ነገር ነው። በቃ ችግር የለውም። እሺ ያው ተቀብሏል ካልከኝ ምንም ችግር የለውም። ምንድነው ሐሳብን በደንብ ወደዛ ከማለፍ በፊት ሲሄዱ እንደው በአጋጣሚ ነው ውሃ ያገኙት ምናምን ብለህ ነበረ። እንደዛ የሚላለ እስቲ ቦታውን አውጣው እስቲ ይዋዲ መጽሐፍ ወላ አውጣልኝ አንዴ። እሺ ስንት ቁጥር ስንት ላውጣልህ?
ወደታች 8ን ክፈተውና ወደታች አድርገው ቁጥሩን ስፔሲፊክሊ አላወቅም። እስቲ ቆሽ ልመለስ። እሺ አውጥ ቆይ ቆይ ልክፈትልህ። ክፈትልኝ። ወደታች 38 እንደዛ አካባቢ መሰለኝ። ኦኬ ይሄው እሺ። ጃንደረባውም ለፊልጶስ እሺ ከዚህ ጀምሮ ፊልጶስ ነው ሌላ ነው። እሺ አንቦ በመንገድም ሲሄዱ ወደ ውሃ ደረሱ። አጋጣሚ ውሃ አገኙ። ከየት ነው እኮ በመንገድም ሲሄዱ አይደል? በመንገድም ሲሄዱ አይደለም። ያው አሁን ለምሳሌ ወደ ላይ ከፍ ብለህ ስታነበው ፊልጶስ መልሶ ሰበከው፣ ስለማን እንደሚናገር ነገረው። ከዛ ፊልጶስም አፉን ከፍቶ ከዚህ መጽሐፍ ስለ ኢየሱስ ወንጌል ሰበከለት አለ። ከሰበከለት በኋላ በመንገድ እየሄዱ ነበረ። ከዛ በኋላ ወደ ምን ደረሱ አለ? እየሄዱ ሳለ ወደ ውሃ ደረሱ ማለት ነው። አየህ፣ አሁን ለምሳሌ በዛን ጊዜ በፈረስ ነው የሚሄዱት። እየሄዱ ትክክል ወደ ውሃ ሄዱ እኮ ነው የሚለው። በመንገድም ሲሄዱ ደረሱ፣ ወደ ውሃ ደረሱ። ድንገት አይሰማ አቤኔ በአጋጣሚ ውሃ አገኙ የሚለው ከየት ነው ያመጣው ነው ያልኩህ። እኔ ሲጀመርም የሚለው በመንገድ ወደ ውሃ ደረሱ ስለሆነ የሚለው ማለት ነው። አጋጣሚ ውሃ አገኙ ሳይሆን ፐርፐዝሊ ወደ ውሃ ሄዱ። አጋጣሚ ያልኩ በመንገድ እየሄዱ ስለነበረ ያው በመንገድ እንግዲህ ሲሄዱ መሀል ላይ ነው ውሃ እንዳገኙ የተናገሩት። ጃንደረባው ደግሞ ሲሄድ የነበረው ወደ ኢትዮጵያ ነው እንጂ ቆይ ጃንደረባው አዳምጠኝ ጃንደረባው ወዴት ነበር እየመጣ የነበረው? አጋጣሚ አገኙ የሚለው ከየት ነው ያመጣው ነው ጥያቄ እኮ። ልነግርህ እኮ ነው አላናግር አልከኝ እንጂ ጃንደረባው ወደ ኢትዮጵያ ነበር እየተመለሰ የነበረው አይደለ? አይደል? ስለዚህ ወደ ኢትዮጵያ ነው እንጂ እየመጣ የነበረው ውሃ ፍለጋ አልነበረም እየሄደ የነበረው አይደለ? ምን አይነት ቆይ ስማኝ፣ አሁን የማይመስል ሎጂክ ነው እያመጣ ላስረዳህ። አንዴ ቆይ ሎጂክ ስማኝ፣ አቤኝ ሎጂክ እንድትመሰርት ሳይሆን ኦኬ ውሃ እየፈለገ አልነበረም ማለት ነው። ለምን ውሃ ይፈልጋል ሲጀመር? ሳይማር ስለ ጥምቀት አልገባውም እኮ። ለምን ውሃ ይፈልጋል መጀመሪያ? ምን አይነት ለዛ ነው። እስቲ አንዴ ቆይና ስማኝና ውሃ እየፈለገ አልነበረም። ለምን ውሃ ይፈልጋል ሲጀመር? መጀመሪያ ላይ ግን ፊልጶስን ከላከለትና ፊልጶስ ካስተማረው በኋላ ወንጌል ከሰበከለት በኋላ ግን ወንጌል ገባው፣ መጠመቅ እንደሚገባው ገባውና ወደ ውሃ ደረሱ ነው የሚለው እንጂ አጋጣሚ ውሃ አገኙ የሚል የለም። አንተ ከየት ነው አጋጣሚ ውሃ አገኙ የሚለውን ከየት ነው ያመጣኸው ነው ጥያቄ። ቀጥል። እሺ እሱን ላስረዳ። በመጀመሪያ አረ ላውራ። አይ ሎጂክ በጣም ስለገረመኝ ነው። ለምሳሌ ወደ ኢትዮጵያ ሰግዶ እንግዲህ ሲመለስ ነው የሚለውና ወደ ፊልጶስም አልነበረም ሲሄድ የነበረው ወደ ኢትዮጵያ ይሄድ ስለነበረ እንዴት ፊልጶስን አገኘው እንደማለት ነው። ልክ ወደ ኢትዮጵያ እየሄደ ነበረው እንዴት ውሃ አገኘ? እንደዛማ ከሆነ አጋጣሚ ነው ማለት ነው። እሱንም አስረዳለሁ። ኢዮባ እንዴት ፊልጶስን አገኘ ለሚለው መንፈስ ቅዱስ ነው ፊልጶስን ነጥቆ ወደ ጃንደረባ ያመጣው። ውሃው ግን ጃንደረባው መጀመሪያ ወደ ኢትዮጵያ ነበር እየተመለሰ የነበረው። ጥማቱን ወይም ደግሞ የመጽሐፉን ቃል ለማወቅ ያለውን ጥረት መንፈስ ቅዱስ አይቶ አመጣው ፊልጶስን፣ ወንጌሉን አስተማረው። ካስተማረው በኋላ ግን ይህ ሰውዬ አይታል መንገድ ላይ እየሄዱ ውሃ አገኘ። ልክ ውሃ ሲያገኝ ምንድን ነው ያለው? ቆይ ኢዮባ ላልጠመቅ ምን ይከለክለኛል ብሎ ነው የጠየቀው። አይታል ላልጠመቅ ምን ይከለክለኛል? አይታል ፊልጶስ ነው ራሱ የጠየቀው ላልጠመቅ ምን ይከለክለኛል? አረ ፕሊስ ላውራ። አንዳንዴ እያላችሁ እኮ ልታስወሩኝ አልቻላችሁ። እያወራን እኮ ነው፣ አብረን እያወራን እኮ ነው። እሺ አንዴ ኢዮባ ላውራ። አንዴ ካናገረው በኋላ እኮ ይኸው እዚህ ጋር ሰበከለት። ይኸውልህ ምን ይላል መሰለህ ቃሉ? ስለ ኢየሱስ ወንጌል ሰበከለት አለ። ከዛ ይኸውልህ ከሰበከለት በኋላ አዳምጥ። ከሰበከለት በኋላ በመንገድ ሲሄድ ወደ ውሃ ደረሱ። አይተዋል። ልክ እየሄዱ በመንገድ ወደ ውሃ ደረሱ ማለት ነው። ልክ ወደ ውሃ ሲደርሱ ደግሞ ይኸውልህ የጃንደረባውን ቃል ስማማ። ሲደርሱ አንተ ነህ እኮ እየተደረብክብኝ ያለው። እኔ ኬው አድርጋ ወይ ላውራ። ታወራለህ አታወራም? ወዴት ነው እየሄዱት? ወዴት ሆነ እኮ ነው ያልኩህ እኮ። ይኸው ከሰበከለት በኋላ እየሄደ ነበር። ሲጀመርም እየሄዱ ነበርኩ። ከዛ ውሃን አገኘው። ልክ ውሃን ሲያገኝ ጃንደረባው ምን ብሎ መለሰለት? ወዴት ሄዱ ነው ጥያቄ። ምን ብሎ መለሰለት? በመንገድ እየሄደ ነው ውሃ ያገኘው። ወዴት እየሄደ እኮ ነው? ወደ ኢትዮጵያ እየመጣ ውሃ አገኘ።
ማስረጃ ወደ ኢትዮጵያ ሲሄዱ ይሄ ቆይ ፊሊጶስ ራሱ ወደ ኢትዮጵያ ነው የሚመጣው ካስተማረ በኋላ? እኔ ይኸውልህ መጽሐፉ እዛ ጋር የሚናገረው ተመልሶ እንደመጣ እየሄደ እንደነበረ ነው የሚናገረው አይደለ? አጥል በቃ ይዋዴ እኔ እኮ አቤኒ መጀመሪያ ስማ እስኪ የተጠየቀውን አሰማም ዝም ብለህ ትጮሃለህ። አሁን እናንተ ራሱ መቼ ነው የሰማችሁኝ እንጂ አንዴ ስማ አሁን ልታወራ ነው እንዴ? መጀመሪያ እየተመለሰም ሳለ ነው። ከዛ በኋላ ፊልጶስ ተላከለትና ወንጌል ተሰበከለት። ከዛ በኋላ ወደ ኢትዮጵያ ሄደ፣ እዛው ቆየ። ምንም የሚናገረው ነገር የለም። ምክንያቱ ፊልጶስ ራሱ ሰበከለትና አብረው ነው የሄዱት። አብረው ኢትዮጵያ መጥተዋል። እንደዛ ካልክ ማስረጃ ልታመጣ ይገባል። ኧረ እኔ አብሮ ራሱ አላልኩኝም። አብሮ ራሱ አላልኩም። ብራዘር እየሄዱ እኮ ነው፣ በመንገድም ሲሄዱ ነው። እሺ ከፍ ብለህ አንብበው፣ ከፍ ብለህ አንብበው። እሺ ወደ ከፍ ብለህ አንብበው። ታሪኩን በደንብ እንድንረዳው ከፍ ብለህ አንብበው። አትጩህ፣ በፈጣሪ ስም አትጩህና ቀስ ብለህ አውራ። ምን ያስዋል? በመንገድም ሲሄዱ ነው የሚለው። ወዴት ነው እየሄዱ ያሉት? በመንገድ ነው እየሄዱ ያሉት። ያው ፊልጶስ እየተመለሰ ነበረ ከደረሰበት ወደ ኢትዮጵያ ነው። ኢትዮጵያዊ ስለሆነ እዛ ደርሶ እየተመለሰ እንደሆነ ነው ቃሉ የሚናገረው። የሄዱት ወደ ኢትዮጵያ ወይ አብረው ነው የሄዱት ወደ ኢትዮጵያ? አብረው አልሄዱም። ተነጠቀ። ካጠመቀው በኋላ ፊልጶስ ተነጥቋል። ሲሄዱ ነው የሚለው። ወዴት ነው የሚሄዱት ታዲያ? አብረው እየሄዱ ነው። እየሰበከለት ነበር። ወዴት ነው አብረው የሚሄዱት? ወዴት? እሺ አዳምጠኝ በጌታ በኢየሱስ ስም። ምን ምንም ያከራክር ሀሳብ ራሱ አይደለም እኮ ያልተጠየቀውን አታውራና ጥያቄውን ሰምተህ መልስ። በመንገድ ሲጀመር የኔ ጥያቄ ነው። ለጠየቃችሁኝ ጥያቄ ደግሞ ጤንነት እኮ እየጠየቅን እኮ ነው። በመንገድ ሲሄዱ ሲባል መንገዱ ከተሰበከለት በኋላ የጀመረ መንገድ አይደለም። ራሱ ፊልጶስ መጀመሪያም እየሄደ ነበረ። ገብቷል። እየሄደ ግን እያነበበ ነው። በምን ላይ ሆኖ ከምንድን ነው የሚባለው በድሮ ጊዜ የነበረው እንትን የትራንስፖርት አገልግሎት የሚሰጠው እንደባ ጋሪ ነው። በጋሪ መሰለኝ እንደዛ ነገር ነበር አይደል? ታረጋላሽ ስናነበው እንደዛ ነገር ነው። እና እያነበበ አይደለ? እያነበበ ነበር። አልገባውም። በዛ እየሄደ ከዛ በኋላ በተነጥቆ ፊልጶስ ከቻለ ፊልጶስ አስረዳው ቃሉን በደንብ ምናምን እዛው ጋሪው ላይ ሆኖ ማለት ነው። ሰረገላው ላይ ማን ነው? ሰረገላው ላይ ፈጣሪ ስም። ለምንድን ነው ታሪኩ የምናውቀውን ታሪክ የምትደግመው? ታሪኩ ሚስኮንሰፕት ስላደረጋችሁት እኮ ነው። እየሄዱ መንገድ ላይ ናቸው። አሁንም እኮ ሁሉንም እናውቀዋለን። መጀመሪያ የተጠየቀው እየተመለሰ ነበር፣ አልተከራከርንም። ነገር ግን ፊልጶስ ተላከና ኢትዮጵያዊ ጃንደረባውን እንዲያስተምርና ወንጌል እንዲሰበክለት ተላከ። ከዚህ በኋላ ግን አብረው ሲሄዱ ነው የሚለው መጽሐፉ። ወዴት ነው ሲሄዱ የነበረው የሚለው አንተ ነህ። እየተመለሰ ስለነበረ አጋጣሚ ነው ውሃውን ያገኙት የሚሉት ሀሳቦች አንተ ነህ ክሬት ያረካቸው በማስረጃ አውጣይ። ኧረ ቆይ እስቲ ለማውራት አትቸኩል። በፈጣሪ ታገስና መጀመሪያ ለማውራት ከመቸኮል በፊት ስማ እየተባልክ ያለው ሳትሰማ ታወራለህ። ከዚህ ትጀምራለህ። ተመልከቱ አሁን ከዚህ እንደሚጀምር ማለት ጥያቄው ፊልጶስ አፉን ከፍቶ ሰበከለት፣ አስተማረው። ካስተማረው በኋላ በመንገድ ሲሄዱ ነው የሚለው። አሁን እዚህ ጋር ነው ጥያቄው። በመንገድ ሲሄዱ የሚለው ወዴት ነው እየሄዱ የነበረው ነው ጥያቄው። ወደ ኢትዮጵያ ካልክ ፊልጶስና ጃንደረባ ወደ ኢትዮጵያ መጥተዋል ወይስ አልመጡም? ይህ ነው ጥያቄው። ቀጥል መልሰውን። ኦኬ አልመጣም። ፊልጶስ ወደ ኢትዮጵያማ አልመጣም ሲጀመርም። ነገር ግን ፊልጶስ ሲሰብክለት የነበረው ምን ላይ ነበር? ሲሰብክለት የነበረው ለጃንደረባው ምን ላይ ነበር? እየጠየቁኝ ይኸው ፊልጶስማ አልመጣም አልኩ እኮ። ፊልጶስ ወደ ኢትዮጵያ አልመጣም። ግን ፊልጶስ ለጃንደረባው የሰበከለት ሰረገላው ላይ ነው አይደል? ሰረገላው ላይ አይደለ? ያው እዛ ላይ ሆኖ ስለሆነ ሲያነብ የነበረው በሱ እየሄዱ ነው እየሰበከለት የነበረው አይደል? እየሄዱ ነው የሰበከለት ማስረጃ። ይኸው በመንገድ ሲሄዱ ነው የሚለው። ይኸው በመንገድ ሲሄዱ ነው የሚለው። ከሰበከለት ካለ በመንገድ ሲሄዱ የሚለው ምንድነው? እዛ ሆኖ ነው የሰበከለት የሚለው ከየት ነው ያመጣው? እኮ ጃንደረባው እየተመለሰ ነበረ። ሲያነብ የነበረው ደግሞ ሰረገላው ላይ ነበረ። እየሄዱ ነው የሰበከለት የሚለው ከየት ነው ያመጣው? ታሪኩን ሰረገላው ላይ ነበረ። እየነገርከኝ ሳይሆን ማስረጃ ነው የምጠይቀው። አንተ የምታወራው ሰረገላው ላይ ነበረ። ይሄው ሰረገላው ላይ ነበረ። አረ ላውራ በኢየሱስ አንተ ላውራ እኔ እኮ ምን አይነት አንዳንዴ ስማ፣ እሺ ጠይቀኝ። አታስጨርሰኝማ እኮ ጣልቃ እየገባብኝ ነው። ማስረጃ ስትጠየቅ ላውራ አይደለም የሚባለው። ማስረጃውን ስጠይቅ ይኸውልህ ያወራኸውን ስጠይቅ ማስረጃ ነው የምጠቅሰው። እየሄዱ በሰረገላ እየሄዱ ነው የሰበከለታል።
ከየት አመጣኸው ነው የጠየቁ። እኔ ላውራልህ አይደለም የምትለኝ፣ ጥቅሱን ነው የምትነግረኝ። ከየት አመጣኸው? ከየት ነው ያመጣኸው? እየሄዱ መሆኑን ጃንደረባው መጽሐፉን ሲያነብም በእንትኑ ላይ ሆኖ እንደነበረ ምንድነው የት ሆኖ ያነብ ነበር አይደለም ያልኩህ። ፊልጶስ ከመጣ በኋላ እየሄዱ ነው የሰበከለት የሚለው ከየት አመጣኸው ነው የኔ ጥያቄ። ታሪኩን ይዘህ ስታነበው ይሄንን ነው የሚያሳየው። ያዘውና የትኛው ክፍል ላይ ነው እየሄዱ ወንጌል ሰበከለት የሚለው? ጃንደረባው መጀመሪያም ቁጭ ብሎ ሲያነብ የነበረው እዛ ሰረገላው ላይ ነው። እኔ ጃንደረባው የሆነ ሲያነብ ነበር አልጠየኩም። ከዛ ደግሞ እየሄደ ጥያቄን ስማኝ። መጀመሪያም የት ነበር አልጠየኩም። እሺ ከዛ ደግሞ በመንገድ ሲሄዱ ይላል። በመንገድ ሲሄዱ አለ እኮ ይኸው በመንገድ ሲሄዱ ወደ ሰበከለት ካለ በኋላ ነው በመንገድም ሲሄዱ የሚለው። እየሄደ ሰበከለት የሚለው ከየት አመጣው? የኔ ጥያቄን በደንብ ስማ። ሲያነብ የነበረው እየሄደ ስለነበር ነው። የት ሆኖ ሲያነብ ነበር አልጠየቁም። ሲሰብክለት እየሄደ ነበር የሚል ከየት አመጣው? ነው ሲያነብ እየሄደ ነው። ስለዚህ ሊሰብክለት የሚችለው እየሄደ ነው። ሲያነብ ምን እያደረገ ነበር አልጠየቁም። ፊልጶስ ሲመጣ እየሄደ ነው። ፖይንቴ ሲጀመር እዚህ ጋር አይደለም። ስለዚህ አንተ ሲጀመር እዚህ ጋር ያልተጻፈ አታውራ። እሺ በቃ ምን ላሳይ ፈልጌ መሰለህ? አንተ ያልተጻፈ አታውራ። አንዴ እሺ እኔ ያልተጻፈ አንድ አላወራው። ያልተጻፈ አታውራ። ስለዚህ ካልተጻፈ ዝም በል። አንተም እንዳታወራ። እሺ እኔ ሲጀመር መቼ አወራ? እንግዲህ ቁመው ነው። እሺ አሳየኝሽ። ቁመው ነው የሚለውን አሳየኝ። አረ ይሄ ልጅ ተይደያለ። እኔ ቆመው ነው የሰበከለት ብያለሁ። አንተ ይሄን ነው የሰበከ። አትጩህ። ቆይ አንዴ ጠይቀኸኛል። ስማኝ፣ ተደርበኝ አታውራ። ጠይቀህ ዝም በል። አንተ ነህ መጀመሪያ በሰረገላ እየሄዱ ሰበከለት አለ። ማስረጃ ስል የለም አልተጻፈም። ስለዚህ ካልተጻፈ ዝም በል። የት ሆኖ እንደሰበከለት ስላልተነገረ። ቀጥሎ በመንገድም ሲሄዱ ነው የሚለው። ሲመለሱ ወይም ደግሞ ወደ ሀገሩ ሲመለስ አይደለም እያለ ያለው። በመንገድ ሲሄዱ ነው የሚለው። ወዴት ነው እየሄዱ ያሉት? አቤን አሁን ይሄንን ጥያቄ መልስልኝ። በመንገድም ሲሄዱ ነው የሚለው። ወዴት ነው እየሄዱ ያሉት? አዎ ጃንደረባው መጀመሪያ የተነሳበት ደርሶ እየተመለሰ ስለሆነ እዛው ላይ ነው ሊቀጥል የሚችለው። ወደ ሌላ መንገድ ሊሄዱ አይችሉም። ስለዚህ በዛ መንገድ ሲሄድ ልክ ወንጌሉን ሰብኩ እንደጨረሰለት ውሃ አጋጣሚ አገኙ። በቃ አለቀ። ይሄ ነው ሐሳቡ። ስለዚህ ወደ ኢትዮጵያ ነው እየሄዱ የነበሩት እየመጡ የነበሩት ማለት ነው። ጃንደረባው ታዲያ ሲመለስ የነበረው ወደዛ ነው። መቼስ አይደለ እንዴ ወደ ሌላ ቦታ ሄዳል? ወደ ኢትዮጵያ ነው ወይ ሲመለሱ የነበሩት ከፊልጶስ ጋር? ከፊልጶስ ጋርማ አይደለ። ፊልጶስማ ስራውን ሰርቶ ተመለሰ አልኩ እኮ። ነገር ግን ሰብኮ ልክ እየጨረሰ ሰበከለት ሲሄዱ ነው የሚለው። ይኸውልህ ሰበከለት እዚህ ጋር ሰበከለት ይኸውልህ ጠየቀኝ አይደለ። ስለዚህ ጣልቃ አትግባ። ማን ነው ይዋት? ሰብኮለት ተመለሰ ይላል። ጠየቀኝ አይደለ እኮ ያልተጻፈ አታንብብ ብዬ አንተን እያነበብክ ያለው ያው። እሺ ሰበከለት አይደል? ቆይ ሰበከለት አይደል? እዚህ ጋር ከፍ ብለን አንብቦሽ ከፍ ብለን ፊልጶስ ወዴት እየተመለሰ እንደሆነ ይናገራል። ከፍ በል ስማኝ። ተመለሰ ወይ? ከዚህ ሰብኮለታል አይደል? ለምን ሰበከለትና አጥምቆት ነው የተመለሰው ፊልጶስ። ተመለሰ። ቆይ ተመለሰ ከዚህ እየነገርኩህ እኮ ነው። አጥምቆት ነው የተመለሰው ፊልጶስ ካሉ ተመለሰ ወይ? እንደሰበከለት አይደለም። ምን ነው የሚመለሰው? ፊልጶስ አልተመለሰም አልኩህ እኮ። ኧረ ዋህድ ምንድነው ድርቅ የምትለው? በጣም አሪፍ አልተመለሰም። ወዴት ነበር? ጭራሽ ተረጋጋ እያልኩህ ያልተጠየቀውን እየመለሰ እየነገርኩህ እኮ ነው። የተመለሰው ጊዜ ከምታቃጥል የተመለሰው ካጠመቀው በኋላ ነው። ፊልጶስ ተነጥቆ ሄደ፣ ተመለሰ። ነገር ግን ሀሳቡ ምንድነው? ጃንደረባው ተመለሰ ወይኔ ኧረ በእናትህ ተመለሰ አልተመለሰም አይደለም ውይይቱ። ፖይንቱን ያዝ መጀመሪያ። ያልተጻፈ አታውራ። አሁን አብይ ቆይ አንዴ እሺ በቃ ለፈው ይዋል። እዚህ ጋር አንጨቃጭቅ ለፈው በማያጨቃጭቅ ነገር አንጨቃጭቅ። አንዴ ቆይ እሺ ብዙ ያልተጻፈ ታወራለህ ስትጠየቅ። እኔ እስካሁን ምንም ያልተጻፈ ነገር አላወራሁም። ኧረ በመድኃኒዓለም ምን አይነት ተፈጥሮ ነው ያለው? ለማውራት ሲጀምር ተደርለህ ማውራት አትጀምር አንተ። ምን አይነት ነው? ስለዚህ እየሄዱ በአጋጣሚ ውሃ አገኙ ብለህ ስለተናገርክ በአጋጣሚ ውሃ አገኙ የሚለው ከየት አመጣህ ነበረ ጥያቄ ይላል መጽሐፍ። መንገድ ላይ ነው ያገኙት። መንገድ ላይ ነው ያገኙት ውሃ።
የት አገኙ አይደለም በአጋጣሚ ነው ያገኙት የሚለው ከየት ነው ያመጣው ነው የኔ ጥያቄ። መንገድ ላይ ነው ያገኙት። መንገድ ላይ እኔ አየር ላይ አይደለም በአጋጣሚ ነው ያገኙት የሚለው ከየት አመጣው? መንገድ ላይ ነው ያገኙ። ለምሳሌ እኔ ወደ ሆነ መንገድ እየሄድኩኝ ውሃ አገኘው ማለት ፐርፐዝሊ ፈልጌ አይደለም እንደው አጋጣሚ ነው ያገኘሁት የሚለውን ኢንተርፕሬቴሽን ወይም ደግሞ አስተሳሰብ ከየት ነው? እሺ አዎ በቃ ፊሊጶስ ተነጥቆ ነው የመጣው አይደለ? ወደ ጃንደረባው አንድ እየመለስክልኝ እንሂድ። ስለዚህ ጃንደረባውም ደርሶ ያከናወነውን ነገር አከናውኖ እየተመለሰ ነው አይደለ የነበረው ታሪኩ ላይ። ትክክል። ስለዚህ እነዚህ ሰዎች ውሃ እዚህ አካባቢ አለ እዛ አካባቢ አለ ብለው ሳይሆን በመንገድ እየሄዱ ውሃ እንዳገኙ ነው መጽሐፉ የሚናገረው። አሁን ይሄን ከየት አመጣው ብለው ሳይሆን የሚለው ከየት አመጣው እሱን ነው ይሄው በመንገድም ሲሄዱ አለ። በመንገድም ሲሄዱ እንዲህ ብለው ሳይሆን የሚለው ከየት አመጣው? ይሄው ቃሉ ነው የሚለው እኮ በመንገድ ሲሄዱ ወደ ውሃ ደረሱ። ወደ ውሃ ደረሱ እንጂ አጋጣሚ ውሃ አገኙ የሚለው ከየት አመጣው ነው የኔ ጥያቄ። ወደ ውሃ ደረሱ ምን ማለት ነው? እሺ እንደዛ ደግሞ ለመሆኑ ልክ ውሃውን ሲያየው የጃንደረባው ንግግር ምን ነበር? ላልጠመቅ ምን ይከለክለኛል አላየ? አሁን ትክክል አይጠይቅም ነበር። ውሃውን እንዳገኘ ቀጥታ ይጠመቃል እንጂ ለመጠመቅ ወደ ውሃው እየሄደ ቢሆን ኖሮ ይኸውልህ አዳምጥ፣ ለመጠመቅ ወደ ውሃው እየሄዱ ቢሆን ኖሮ ምንድነው የሚል መሰለ ጃንደረባው ቀጥታ ነበር የሚጠመቀው። አጥምቀኝ ብሎ ይገባና ይጠመቃል። ጃንደረባው ግን ጥያቄ ነው የጠየቀው። ላልጠመቀ ምን ይከለክለኛል ብሎ ፊልጶስን ጠየቀው። ከዛ በፍጹም ልብ የምታመን ከሆነ ተፈቅዶልሃል አለው። አሁን አንተ ግን ኧረ ቆይ አንዴ አረ በጌታ እዚህ ጋር አይደለም ጥያቄ ዮሐድ በእናትህ ቆይ አሁን አንዴ ስማኝ ወደ ውሃ ደረሱ ነው የሚለው አጋጣሚ ውሃ አገኙ የሚል ያንተ ጭማሪ ነው። ቃሉ ላይ ልታመጣ አልቻልክም። አሁን ያለውን ነገር ግን አጋጣሚ ውሃ እንዳገኙ የሚያስረዳ ነው ብላል። አጋጣሚ ውሃ አገኘን የሚለውን ኮንሴፕት የሚያስረዳ አይደለም። ለምሳሌ ውሃ ፍለጋ ላይ ነበሩ ሲሄዱ የነበሩት ውሃ ፍለጋ ላይ ነበር። ሚዩት አድርገውና አዳም እሺ አውርተህ ሰው ሲያወራ ለምን እንደምትደረብ ፈጣሪ ሆይ እንዴ የማውራት ሱስ አለብህ እንዴ? እኔ አወራ ሰማው። ስለዚህ አጋጣሚ እንደሆነ ንግግሩ ያሳያል ብለኛል። እሱን እያስረዳው ነው። ልክ ሄዱና ውሃ አገኙ። ዘን ውሃ ላይ ሲደርስ ምንድን ያለው? እንዳልጠመቅ አሁን ምን ይከለክለኛል? አየህ ሰው ካመነ በኋላ ምን ለምሳሌ ሐዋርያ ሥራ ምዕራፍ 2 ከቁጥር 38 ላይ ምን ይሉታል? ጴጥሮስን ሰበከላቸው ስለ ክርስቶስ። ከዛ በኋላ አመኑ፣ ልባቸው ተነካ ስለሚል ማለት እሺ። ስለዚህ አሁን ምን እናድርግ ይላል። ኦኬ ምን እናድርግ ይጠይቃል። ኦፍ ኮርስ ለመጠመቅ ከመጠመቅ በፊት ምን ማድረግ ይጠበቅብሃል ማለት ነው። እነሱ የካዱ ምናምን ስለነበሩ ምን ይላቸዋል? ንስሐ ግቡ ኃጢአታቸውም ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላቸዋል ጴጥሮስ ማለት ነው። ፊልጶስ ግን አገኘ እንግዲህ አሁን ውሃም አለን እንሆ ውሃ ነው የሚለው። ነው ውሃው እንግዲህ የጥምቀት ውሃ አለ አገኘን። ስለዚህ እንዳልጠመቅ አሁን ምን የሚከለክለኝ ነገር አለ ይላል። ፊልጶስም ምንድነው አሁን የሚከለክለኝ? ስለዚህ በጌታ በኢየሱስ ክርስቶስ ካመንክ ከልብ ከሆነ ያመንከው ኦፍ ኮርስ አሁን ተፈቅዶልሃል መጠመቅ ትችላለህ ነው የሚለው እንጂ ውሃ አገኘን እዛ ጋር አየው አጥምቀኝ አይደለም ያለው። እንሆ ውሃው እንዳልጠመቅ ምንድን ነው የሚከለክለኝ ነው። የጥምቀት ውሃ አለ ስለዚህ እንዳልጠመቅ ምን የሚከለክለኝ ነገር አለ ነው የሚለው። አለቀ። ስለዚህ ይሄ ጥያቄ ማለት አጋጣሚ ነው ውሃ ያገኙት የሚያስብል አይደለም ባጭሩ። እሺ ከፍተሃል ማለት እሺ ዮሐዲ በቃ እዚህ ጋር ብዙ አልጨቃጨቅም። ያው በመንገድ ሲሄዱ አንተ ግን እዚህ ጋር ውሃ ፍለጋ ነበር ሲሄዱ የነበሩት ብለህ ነው የምታምነው? ወደ ውሃ ደረሱ ነው የሚለው ቃሉ። አጋጣሚ ነው ያገኙት። ያንተን እምነት ንገረኝ። ትጠይቀኛለህ ከዛ በኋላ አዎ ምናምን አትበል። ሲሶ ችክ ያለው እኮ ዮሐዲ ነው እኔ አይደለሁም። ዮሐድ ችክ ስላለ ነው ችግር የለም። ወደ ዋናው ጥያቄ እዚህ ጋር እንደምያልቅ ስለነበር አመሰግናለሁ ሲሶዬ። እሺ ዮሐዲ አለቅም ስላለ ነው እዚህ ጋር ችክ አለበት። የሚያነቡት እንትን ይበሉ፣ የሚያነቡት ቃሉን አንብበው ይረዱ፣ ችግር የለውም። እኔ ጥያቄማ አይደለም ልክ እዚህ ጋር ፊልጶስ አጥምቆ ነው አይደል የሄደው? እሺ ሰው አጥምቆ ነው አይደል የሄደው? ዮሐዲ ተነጠቀ ይላል። ኦፍ ኮርስ ከዛ በኋላ ተነጠቀ፣ ወዴት እንደሄደ አይታወቅም። ቅዱስ ቁርባን እሺ ወሰደ። ከዛ
ጃንደረባው እንዲህ ተብሎ አልተጻፈም፣ አናውቅም። በቃሽ ይሄን በቃ እንለፈውሽ፣ ችግር የለም። ስለዚህ ያው እንግዲህ ምንም ስላልተረጋገጠ እንግዲህ ይሄ ሰውዬ አልተረጋገጠም ብለን እንያዘው። አይታወቅም ለምን ባልተጻፈ ነገር ልትመሰርት ነው? እሺ አልኩኝ አይደለም፣ እሺ አልኩኝ። ስለዚህ ይሄ ጃንደረባው ህይወት አግኝቷል ብሎ ሊነገርለት ይችላል ማለት አላረጋገጥንም። እንግዲህ ኦፍ ኮርስ ተጠምቋል። በቃ ሲሶ አንተ መልሰልኛል። እሺ አመሰግናለሁ። ወደ ሁለተኛ ጥያቄ ጨርሻለሁ። ይሄን ቅድም ስታስተምር ዮሐዴ በክርስቶስ ትምህርት ለማይኖር አብም ወልድም የለውም ይላልና ወይም ደግሞ አምላክ የለውም ይላልና ምንድነው የክርስቶስ ትምህርት? ያው እዚህ መጽሐፉ ላይ ያለው ነው አይደለ? የእግዚአብሔር ቃል ነው አይደለ? አሁን ለምሳሌ ማለት ነው አንድ ሰው ህፃናትን ወይም ደግሞ እናታችን ድንግል ማርያም የኃጢአትን ስጋ ለብሳለች እና የኃጢአትን ስጋ አልለበሰችም የሚል ሰው በመካከል ቢገኝ የትኛው ነው የክርስቶስ ትምህርት? ወይም ደግሞ ህፃናት የሚጠመቁት ለኃጢአት ለጥንተ አብሶ ነው። አንዳንዶቹ ደግሞ ያው ነው ለጥንተ አብሶ አይደለም ጀስት የእግዚአብሔር ልጅ ለመሆኑ ብሎ የሚያምኑ ከሆነ አንዴ ሲሱ። ስለዚህ የክርስቶስ ትምህርት የትኛው ከሁለቱ አንዱ? እኔ ትምህርቱን ነው ማስረጃውን ሳይሆን ትምህርቱን ነው የጠየቀው። አንዱ እንደዚህ ቢልክ ማስረጃ አቅርቡ። እያልኩ ያለሁት አንዱ እንዲህ ቢል ማን ያለው ይዋድ እኔ እኮ ለምሳሌ ነው ያመጣሁልህ። ለምሳሌ እናታችን ድንግል ማርያም ለምሳሌ ስማኝ፣ ቆይ አዳም የደከመውን ስጋ አራስ ጨርሰኝ በእናትህ። ቆይ አንድ አቤን ይጣጣልክ ማን ይሄ ልጅ ጤነኛ አይደለም። አቤን አንተ አሁን መጽሐፍ ቅዱሳዊ ጥያቄ ነው እየጠየቅ ያለኸው ወይስ አንድ ታብታብ ሲሶ? ይሄ መጽሐፍ ቅዱሳዊ ጥያቄ አይደል እንዴ ሲሶ? መጽሐፍ ቅዱሳዊ ጥያቄ አይደለም ይሄ? ድንግል ማርያም አንዴ ስማኝ፣ ጥቀስና እኔ ጋር እየተቆራረጠ ነው። እሺ ጥቀስና እንዲህ አይነት ትምህርት አስተምሯል። አንዴ ታብታብ አድርጉት እስኪ። እሺ ቀጥል። እሺ ምን እያልኩ መሰለህ? እሺ ሲሶዬ ቆይ አንዴ ስማ፣ ይቀጥልሽ። ጥያቄውን እንዴት መሰለህ የምታደርገው? ይኸው መጽሐፍ ቅዱስ እንዲህ ብሎ ተናግሯል። ከዛ እንደዚህ አይነት ቤተ እምነቶች ደግሞ እንዲህ ብለው ያምናሉ። የክርስቶስን ትምህርት ይዟል ወይስ አልያዙም ብለህ ብትጠይቀኝ አንድ ሰው እንዲህ ቢል ያ ሰው እንዲህ ቢል ምናምን እያልክ ብታወራ እኔ ማን ነው ያለው ኦኬ ከየት አምጥተው አለው የሚለውን እስካላመጣልኝ ድረስ ስለ ሰዎች እኔ ምን አገባኝ? አሁን ሰውየው ገስት ነው ተቀምጦ እንደዚህ ብለህ ተናግራለና ይሄ ነገር መጽሐፍ ቅዱስ ነው መጽሐፍ ቅዱስ አይደለም ብለህ ሰውየው ቢጠይቀው ይጽፍ። አሁን ለምሳሌ ሲሶይ ለምሳሌ ከወንድማችን ማን ነው ቅድም የነበረው ፕሮሶንግ ነው ምናምን ከሚለው ጋር የሆነ ትምህርትን ጠቀሰና ይሄ ትምህርት እና ከዚህኛው ትምህርት የትኛው ነው የክርስቶስ ትምህርት ብሎ አስቀመጠልን ዮሐድ ማለት ነው። በትክክል ይሄ ግድ ነው ማስቀመጥም አለበት። እኔም ትምህርትን የጠቀስኩት ለምሳሌ አሁን አንድ ሰው ተነስቶ የእናታችን ድንግል ማርያም ስጋ የወደቀው ስጋ ነው አንዱ ደግሞ የአዳም ስጋ ወይም ደግሞ ያልወደቀው የአዳም ስጋ ነው ብሎ ካስቀመጠ ይሄ ትምህርት የትኛው ነው የክርስቶስ ትምህርት ሊባል የሚችለው? ከሁለቱ አንዱን እስቲ ንገረኝ ዮሐዴ። ኦኬ ይሰማል ሲሶ ወይ አንተ መልስልኝ። ዮሐዴ እንትን ካላለው አንተ መልስ። ይሰማል። እሺ ዮሐዴ ቀጥል። ኦኬ ይቅርታ ተቋርጦብኝ ነበር እውነት ለመናገር። አሁን አለው ትሰማለህ ዮሐዴ? እሺ መጨረሻ ላይ አልሰማሁም። ምን ነበረ ጥያቄ? አንዴ ድገም። ጥያቄው ምን መሰለህ ዮሐዴ? እሺ ቆይ ላስረዳው ሲሶ። ለምሳሌ ኧረ ሲሶ አለው እኔ ችግር የለውም አያሳስብህ። እኔ አለው ሲሶ
ችግር የለውም ያብራራው ችግር የለውም። እሺ ቀጥል። ቆንጆ አድርጌ ላስቀምጥለት። ችግር የለውም። እሺ ጥያቄን አንዴ ድገመው። ለመማማር እንጂ እኮ እኛ ለብጥብጥ አይደለም የከፈትነው ቤቱ። እሺ ጠይቅሽ። ኧረ ሲስ እስካሁን ምንም የተበጠበጠ ነገር የለም። በፒስ እያወራን ነው። እሺ ዮሐዴ ምን መሰለ እንግዲህ እናታችን ድንግል ማርያም ምንድነው የወደቀውን የአዳም ስጋ ነው የለበሰው የሚለው ትምህርትና ኖ ሰው ሁሉ ወድቋል፣ ስለዚህ ኖ ይሄ ለሷ አይቀመጥም፣ ለሷ አይገባም፣ ስለዚህ የአዳም ስጋ ነው የለበሰችው፣ ያልወደቀውን የአዳም ስጋ ነው የለበሰችው የሚለውን ትምህርት ባመጣል። የትኛው ነው ትክክለኛው የክርስቶስ ትምህርት ሊባል ያልወደቀው? አንዴ ስማ፣ ያልወደቀው የአዳም ስጋ ምን ማለት ነው? ያው ያልወደቀው የአዳም ስጋ ማለት አዳም ከወደቀ በኋላ የለበሰው ለኃጢአት የሚያዘነብል ማናችንም ይሄ ሰው በመሆናችን የሚደርስብን ሰዋዊነታችን ማለት ነው። ያልወደቀ ምን ማለት ነው? ያልወደቀ ምን ማለት ነው? ለምሳሌ ያልወደቀው ማለት አዳም በራሱ ሲፈጠር ገና እንደተፈጠረ ማለት ነው። ያ ማንነት ማለት ነው። ምንድነው ልዩነታቸው? ምንድነው ልዩነቱ? ምንድነው? አዳም ከወደቀ በኋላ ሞት የሚስማማ ሆነ። አዳም ግን ከመውደቁ በፊት ሞት የሚስማማው እንዳልሆነ ወይም ማለት ሞት የሚስማማው አይደለም። ቆይ ሞት የሚስማማው አይደለም በገነት እያለ አዳም ለምሳሌ ሞትን ትሞታለህ የተባለው ከወደቀ በኋላ ሞት የሚስማማው አይደለም ወይ ነው ጥያቄ። ሞት የሚስማማው አይደለም። እሱ ሊሞት ይችላል። ነገር ግን የተረገመው ወይም ደግሞ ፍሬውን ከበላው የወደቀው ሲባል አዳም ልዩነታቸውን አሁን ንገረኝ። በፊት ስትል አንተ ምን እያልክ ነው? ከመውደቁ በፊት አስወራኝ። ፍሬውን ከመብላቱ በፊት ሞትን ትሞታለህ ተብሏል ዮሐዴ። አዎ ከመብላቱ በፊት ነው ሞትን ትሞታለህ ከበላህ የተባለው አይደለም። ሳይበላ ሞትን ትሞታለህ አይባልም ነበር አይደለ? ባይበላ ኖሮ ማለት ደግሞ አይሞትም ነበር። ሳይበላ ሞትን በኋላ ነው አይደል የሞተው? ቆይ ስለ መሞት መቻል ነው ወይስ መሞት ነው እያወራ ያለው? ምንድነው እያወራ ያለው? አንተ ራስህ ገብቶሃል። ነገር ግን አዳም ፍሬውን ሲበላ ነው አይደለ የእርግማን የደረሰበት። የትኛው እርግማን? ፍሬው ከበላ በኋላ የተረገመው ነው። ምንድነው የተረገመው? ያ እርግማን አታስቀኝ ሲስ በጌታ ሌላ ታሪክ ውስጥ ገባ ማለት ነው። አንተ ራሱ ምን እያልክ እንደሆነ በቃ የክርስቶስ ትምህርት የትኛው መሆኑን ለማወቅ ነው። የትኛው እርግማን የደረሰው? እሺ የትኛው መሰለው? ፍሬውን ልክ ሲበላ ሞትን ትሞታለህ ተባለ። ለምሳሌ ኧረ እኔ ሲጀመር እኮ ፖይንት አይደለም መልሶ ስለጠየቀኝ ነው እንጂ እሱንም እኮ ለማስረዳት እየተጣጣርኩ ሀሳቡ ሳይገባ እየጠየቅ እንደሆነ እዚሁ አይደለም። እኔ እኮ ሀሳቡ አሁን ይሄ ሀሳብ ላይገባኝ ይችላል ዮሐድ። እኔ ይሄ ሀሳብም ላይገባኝ ይችላል። እሱ አይደለም ፖይንት። ምንድነው ፖይንት መሰለ? እዚህ ቲክታክ ፕላትፎርም ላይ በትምህርት የሆነ አካልና የሆነ አካል የተጋጨ አካል አለ አይደል? አቤኒ ወደ ሌላ ትሄድ አንተ ራስህ። እሺ ሌላ ምሳሌ ልስጥሽ። አይደለም ሌላ ምሳሌ ና የት ነው የምን ምሳሌ? ና እዚህ መለስኩለት እኮ ሲስ ለመጠየቅ ነገር ይሁን። እስቲ በደንብ ተረዷ። በቃ እሺ ላጥራለት። አዳም ይኸውልህ ፍሬውን ከመብላቱ በፊት የነበረው ማንነት አለ አይደለም? ማንነቱ ለውጧል። ሰውነቱ ለምሳሌ ለፍቶ ሰውነቱ አይደለም። ሰውነቱማ ምንም ኤክስቼንጅ የለውም፣ ምንም የተቀየረ ነገር የለውም። ታዲያ ማንነቱ ግን ፍሬውን ከበላ በኋላ ማንነቱ እኮ የተለወጠው ልነግርህ እኮ ነው። የተለወጠው ልነግርህ ነው ዮሐድ። ማንነቱ ማለት ተረጋጋ እንጂ ዮሐድ ፕሊዝ። እኔ ተለውጧል ስለ ልክ ፍሬውን ከበላ በኋላ እረጋጋለሁ። እሺ አላለቅስም። እሺ ምንድነው? እሺ ዮሐዴ ሚውት አድርግና አዳምጠኝ። ይጠይቀኛል እንግዲህ መልሴን መስማት አለብን። ምንድነው መሰለ? ልክ ፍሬውን ሲበላ ለምሳሌ ገነት በፒስ የሚኖረው ሰውዬ
ከገነት ሲወጣ ግን ምን ሆነ? ለፍቶ ጥሩ በላቡዝ መብላት ጀመረ። ከእግዚአብሔር መንፈስ ተለየ። ማንነቱ ነው። ማንነት ነው። አንተ አማርኛ ላይ ስቲክ እያረከረው እንዳታርግ። እኔ ጥያቄ መጀመሪያ ፖይንት ብትመልስልኝ ጥሩ ነበር። አማርኛ እያወራ በምንኛ ላድርግልህ ታዲያ? አማርኛ ሶስተኛ ቋንቋዬ ነው። አማርኛ ሶስተኛ ቋንቋዬ ነው። አማርኛ ሶስተኛ ቋንቋዬ ስለሆነ ስለዚህ ምን እያልከኝ ነው? ቆይ ስለዚህ አንዴ ልጠይቅ። አሁን ባነሳው ሀሳብ እየተረጋጋ በጣም ስሜታዊ የሆንክ ሁለቴ ጠይቀኝ። ለመዝለል አትዝለል። በቃ አንዳንድ ሀሳብ ስጠይቅ አንድ ሀሳብ ታነሳለህ። ያንን ሀሳብ አጥርተን ነው የምናልፈው። እሺ አትዝለል በጣም። ስለዚህ ምን እያልከኝ ነው? አሁን ይሄ መራብ መጠማት ምናምን የሚሉት ነገሮች ከዛ በፊት አልነበሩም፣ ከዛ በኋላ መጥቷል ነው እያልከ ያለው? ቀጥል። አላልኩም አባቴ። እዛም ፍራፍሬ ነበር ይበላል። እንግዲህ የሚበላው ስለሚያስፈልገው ነው። ይበላል፣ ይጠጣል። ምን ልዩነቱ? ነገር ግን ምንድነው ልዩነቱን ማስቀመጥኩልህ። ልዩነቱን ንገረኝ። አንድ ልዩነት ንገረኝ። እሺ ያንን ስጋ ሳይዝ በፊት እንዴት ኃጢአት አደረገ? አብይ አንተ በምትለው ፍሬውን በላ። ፍሬውን ከበላ በኋላ ግን ይሄን የወደቀውን ማንነት ያዘ። ምንም የተለየ ነገር የለውም። እዚህ ጋር ግን እስቲ ካታርጊው አይደል? ጥያቄን መልስልኝ። ይመችህ፣ እግዚአብሔርን የመጃችሁ ሲስም አገዝከው አይደል? ጥያቄን እንዳይመለስ አንተ ራስህ እንዴ ለኃጢአት የሚመች ስጋ ያዘ። ከውሸት በኋላ ለኃጢአት ስጋ ያዘ። ታዲያ ከውሸት በፊት እኔ እዚህ ላይ ገና ቆይ አንዴ፣ እዚህ ላይ አዳምጠኛ ዮሐድ። ቆይ አንዴ ኧረ እባክህ ከሁሉም ጋር ተደርባት አረዋድ በጌታ እኮ ሚታርግሽ። አንዴ ቆይ ምንድነው መሰለህ አሁን ለምሳሌ ስሜታዊ ሆነ አይቻልም እኮ እኔ ቪዲዮ ልክፈት እንዴ ብራዘር? ፈታ ብዬ ነው ሞራ በነገራችን ላይ። እሺ አይደለም እሺ ኧረ ከፍታለሁ ማለት ምን ሆናል? በራሴ በጣም ምኩራ ሰው ነኝ። ትልቁ ላይ አድርገው እስኪ እንዳይጮው በቪዲዮ እንኳን ከሆነ ትልቁ ላይ አድርግልን ሲሲ። ምን ሆናል? ይኸውልህ ስማ፣ ይኸውልህ አዳምጠኝ አንተ ድንቡሽ እንዴው ካሜራዬን ግስጥ ብለህ ስማ፣ ባለፈው የሆነ ቦታ አግኝቻታለሁ። ቢዋዴች ኧረ በጌታ ምን ነው መገናኛ ተገናኝተን ነበር እኮ። መገናኛ መጥቼ አላውቅም። አትዋሽ። ኧረ በጾም አትዋሽ፣ በጾም አትዋሽ። እንዴ ምን ሆናል? አንተ ጾም ገደፈ። እዮብ ጾም ገደፈ። ቆይ አንዴ ወደ ዮሐድ ልመለስ። ወደ ዮሐድ ልመለስ። ቀጥል። እሺ ዮሐድ ይኸውልሽ፣ ችግር የለውም። እኔ ብዙም ላይገባኝ ይችላል እዚህ ሀሳብ ላይ እና እንደምታውቀው እዚህ ፕላትፎርም ላይ የወደቀውን ስጋ ነው የለበሰችው። ኖ ያልወደቀውን ስጋ ነው ገና አዳም ሳይወድቅ የነበረውን ስጋ ነው የለበሰችው የሚል ትምህርቶች አሉና ከዚህኛው ትምህርቶች የትኛው ነው የክርስቶስ ትምህርት ብለህ ነው የምታስበው አንተ? ኧረ በለው እየጠየቅኩ እኮ ነው። ትመለሳለህ። ስማ ልዩነቱ እየነገርከን ነበርኩ። ልዩነቱ ምንድን ነው እያልኩ ነው። ልዩነቱን በቃ አልተረዳሁትም ማለት ነው። እኔ የሰማሁት ምንድን ነው ኖ አዳም ፍሬውን ሳይበላ የነበረውን ስጋ ነው የለበሰችው። ስላልተረዳሁ እኮ ነው። እሺ ቆይ አንዴ ይወድ አንዴ ቆይ ኖ አዳም ፍሬውን ሳይበላ በፊት ልክ እንደተፈጠረ የነበረውን ስጋ ነው የለበሰችው ብሎ የሚያምን አንድ አካል አለ። ከዛ ደግሞ አይ አይደለም ፍሬውን ከበላ በኋላ ሁሉም ወድቋል የሚለውን ሀሳብ ይዞ እሱን የለበሰችው ብሎ ደግሞ የሚናገር አካል አለ። ገብቷል? ወይም ደግሞ ለምሳሌ ዘፍጥረት 18ን ጠቅሶ አብርሃም ቤት የተገለጡት አብ ወልድ መንፈስ ቅዱስ አንተ ነህ እስከሆነ እያዝ ያልቻልከው አንተ ነህ። እኔ ከአንጋሮ ራስህ እንዳንተ አይዘልም። እንዲህ ወፍራም ሆነ ለምንድነው የምትዘልም? ራቅ በል። ጠዋት ስፖርት እሰራለሁ ለዛ ነው። እሺ
ሚውት አድርጋ አንዴ ቆይ። አሁን አየህ ለምን መሰለ ልዩነቱ በጣም መሰረታዊ ነገር ነው ያልኩ እሱን ነው። ልዩነቱን በደንብ ብታውቀውና ብትረዳው ቢያንስ አንደርስታንድ ታደርጋለህ መሰረታዊ ልዩነት እንደሌለው ማለት ነው። ምን እየተባለ እንደሆነ አንተ አልገባህም ማለት ነው። ድንግል ማርያም አሁን ከአዳም ከመውደቁ በፊት ከመውደቁ በኋላ ሲባል ምንድን ነው መሰረታዊ ልዩነቱ? አንተ አታውቀውም ጭራሽ። አሁን በእመቤታችን ንጽህና ኃጢአት ሰርታለች ብሎ የሚያምን አለ አይደለም? አሁን አይ ከአዳም ከመውደቁ በፊት ነው ያለው ብለው የሚያምኑት ድንግል ማርያም አልሞተችም ብለው ያምናሉ? አያምኑም። እንደዛ ካለው በጣም መሰረታዊ ልዩነት ይኖረናል ማለት መሞታ ይታመናል። ቅድስናዋ፣ ንጽህናዋ፣ ዘላለማዊ ድንግልናዋ ማለት ሁለቱም ሀሳብ የሚያነሱ ሰዎች በዚህ በጭራሽ የማይደራደሩ የሚያምኑት እውነት ነው ማለት ነው። ኃጢአት በጭራሽ አድርጋለች ሳይሆን አስባ ራሱ አታውቅም። ይሄ የክርስቲያኖች እምነት ነው። ክርስቲያኖች የሚያምኑት እውነት ነው። ምንድን ነው እየተባለ ያለው የሚለው ትንሽ አጥናና ቢያንስ ከዛ በኋላ ልዩነት አለው የለውም የሚለው ይገባል። አሁን ግን ልዩነቱ ራሱ ምንም ስላልገባ እኔ ልታብራራለት ነው ብዬ ደንግጬ ነበር። በቃ እሺ ምን ልዩነት ወይ ሌላ ሞት ያብራራው ሰማ ቆይ አሁን ይሄንን አጥንተህ ነው የምትመጣው። ሞት ያብራራው የሚል እሺ በቃ ሌላ ጥያቄ ልጠይቅ። ራሱን ላስተካክልልህ። እንግዲህ በክርስቶስ ትምህርት የማይኖር አይደለም። ቆይ አንዴ አዳምጠኝ። ሚዩት አድርግ። አሁን ዘፍጥረት 18 ላይ ያለው ሀሳብ የክርስቶስ ትምህርት ነው፣ ግልጽ። ሌላ ጥያቄ። ስለዚህ ዘፍጥረት 18 ላይ ላወራበት ስለ ክርስቶስ ትምህርት ነው እያወራ ያሉት። ስለ ክርስቶስ ትምህርት ነው እያወራ ያሉት። ሌላ ጥያቄ ነው። አሁን ሶስተኛ ሌላ ባይዘው ይሄም ምንም ሲሶ ላውራ ፍቀድልኝ። ላውራ በጌታ እኔ ስለ ክርስቶስ ትምህርት ነው እያወራ ያሉት። አክቹዋሊ ምንም የተለየ እንትን እኮ አታመጣም በነገራችን ላይ ምንም የተለየ ነገር እንዴታወቅ? እሺ እንዴታወቅ? ጥያቄ አሁን ገና ካወቅከው ጥያቄውን ካወቅከው ወይ እኔ ይኸውልህ እየጠየቁኝ ያለሁት ቀደም ሲስቆይ ሲሲዬ ቆይ አዳምጠኝማ። ይኸውልህ እኔ እየጠየቀ ያለሁት የትኛው ነው የክርስቶስ ትምህርት ነው እንጂ እኔ የተብራራው ምናምን አይደለም። ሁለት የተለያየ ትምህርት ሰምቻለሁ በመጽሐፍ ቅዱስ ላይ። ስለዚህ የትኛው ነው የክርስቶስ ትምህርት ብዬ ነው የምጠይቀው ዮሐድን። ስለዚህ ዮሐድ መመለስ የነበረበት ይሄኛው ነው የክርስቶስ ትምህርት ብሎ ነው መመለስ የነበረበት። ገብቶሃል? እኔን መልሶ መጠየቅና ሐሳቧ እንትን አይደለም። ገብቶሃል? አይደለም። አሁን አንተ ቆይ እኔ አሁን እኛ የክርስቶስ ትምህርት የትኛው ነው ሲባል አሁን ክሊር ዲፈረንስ ሲኖር ነው ወይም ደግሞ ግልጽ ግጭት ሲኖር ለምሳሌ ጥምቀት ለድህነት ነው እና ጥምቀት ለድህነት አይደለም። ሁለቱም ኦፖዚት የሚቃረኑ ትምህርቶች ናቸው። የጌታ ስጋና ደም እውነተኛ ነው እና እውነተኛ አይደለም። ሁለት ጽንፍ ሀሳቦች ናቸው። ነውም አይደለምም ሊሆን አይችልም። በነገራችን ላይ ያድናል አያድንምም ሊሆን አይችልም። ወይ ያድናል ነው ያድንም ነው። ለድህነት ነው ወይም አይደለም ነው ሊሆን የሚችለው። በድህነት ዙሪያ ስለሆኑ መሰረታዊ የድህነትም ትምህርቶች ስለሆኑ ማለት ነው። መሰረታዊ የመዳን ትምህርቶች ስለሆኑ በዚህ ጉዳይ ክሊር አንድ ትምህርት ነው ሊኖር የሚችለው። አይ ጥምቀት እያዳነ አያድንም የሚባል መካከለኛ ሊመጣ አይችልም ማለት ነው። እያዳነ አያድንም ሊሆን አይችልም። ከዚህ አንጻር ክሊር ትምህርት የትምህርት ግጭት ወይም ደግሞ ልዩነት ይባላል። አሁን ያነሳቸው ትምህርት አለኝ ስታክ አድርጎ ስለ ማለት ነው። አሁን ዘፍጥረት 18 ላይ ቅድስት ሥላሴ ነው ብለህ ብታምት ትክክል ነው። ከዛ ደግሞ አንድም ብሎ ደግሞ ክርስቶስ ከሁለት መላእክቶች ጋር ብሎ ቢፈታ ከምን አንጻር ነው የተረዳው የሚለው ማብራሪያው ይስማማል። ግን ሥላሴ የለም ብሎ ይክዳል። አይ ሥላሴ በብሉይ ኪዳን ትምህርቱ የለም ብሎ ይክዳል። ሰው እሱ ከካደ ትልቅ ነው ማለት ነው። አያ ስለዚህ ያው ትሪኒቲ የለም ሁለት አይነት ትምህርት ሊኖር ይችላል ማለት ነው። ወይም ሁለት አይነት እይታ ሊኖር ይችላል። ሥላሴን አልተካደም አይደለም። ሁለት አይነት ትምህርት አይደለም። ለምሳሌ
አንድ ነገር ላስረዳ በምሳሌ ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያ ቅዱስ ጳውሎስ የሚናገረው ነገር አለ። ምን ብሎ ይናገራል? አቤን ያለ አቤን ይሰማል? አሁን ተመሻለሁ። ስልክ ገብቶኛል። ኦኬ ጠፍተህ ነበር። እሺ አንደኛ ቆሮንቶስ ሚዩት አድርገው ቆይ ጫጫታል። የትምህርት ልዩነት ሁለት አይነት ትምህርት ስላልክ እሱን ላብራራለህ። ሰማኝ እኮ አሁን ሁለት አይነት ትምህርቶች አንተ እንዳመጣልኝ ነው። አሁን ለምሳሌ ዘፍጥረት 18 ላይ ኖ መላእክቶችና እግዚአብሔር ናቸው፣ አይ ኖ ስላሴ ነው የሚል ትምህርት ካለ ሁለት አይነት ትምህርት ሊኖር ይችላል ማለት ነው። ሁለት አይነት ትምህርት አይደለም። ትምህርት አይደል? አንዴ ስማኝ፣ ሚዩት አድርገውና ስማ። እሱን እኮ ላስረዳ ነው። ሚዩት አድርገው እሱን ላስረዳ ነው። ሁለት አይነት ትምህርት አይደለም። ኦኬ ስላሴ አለ እና የለም የሚል ትምህርት አይደለም ያለው። እዛው ሀሳብ ላይ ራሱ ከምን አንጻር እንደሚብራራ የአውግስቲን ትንሽ እንትን ሊል ይችላል ብዬ ስላሰብኩኝ ነው። የአውግስቲን ትምህርት ራሱ እማላመጣው ማለት ነው። ዞሮ ምን እያልኩኝ ነው? ይሄ እማሪያዊና ፍካሪያዊ እንደሚባለው አለ ቀጥታ ሲተረጎምና ሚስጢራዊ ትርጉሙ ሲይዝ ማለት ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ላይ ሙሴ ከእስራኤላውያን ከግብፅ አንስቶ ከነአን እስኪገቡ ድረስ ምሳሌ አድርጎ ይጠቅሰውና ቃል በቃል ያ የበሉት የጠጡት እሱ ራሱ ክርስቶስ ነው ብሎ ይናገራል ሐዋርያው ቅዱስ ጳውሎስ አይደል? ምዕራፍ 10 ላይ ማለት ነው ከቁጥር 10 ወንድሞቼ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ ይላል፣ በደመናና በባህር ተጠመቁ ይልና ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይልና ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበር። ክርስቶስ ነው ብሎታል። ያንን የበሉት የጠጡት ክርስቶስ ነው እሱ ብሎ ሐዋርያ ቅዱስ ጳውሎስ ተናግሯል። መና አይደለም እያለ ነው። መና በጭራሽ አይደለም። ክርስቶስ ነበረ ሲበሉ የነበሩ ሲጠጡ የነበሩት ክርስቶስ ራሱ ነው። ውሃ ወይም ደግሞ ከዛ ከህይወት ውሃ ከአለቱ ውሃ አልጠጡም እያለ ነው። ኖ ሚስጢራዊ ትርጉሙ ወይም ደግሞ ለሚመጣው ለአካል ምንድነው አብራርቶ ወይም ደግሞ ሰጥቶ ሐዋርያ ቅዱስ ጳውሎስ ሲፈታው ትመለከታል። ልክ እንደዚያው እዛ ክፍል ላይ ትሪኒቲን የሚያሳይ ነው። ስላሴን በግልጽ የሚያስረዳ ክፍል ነው። ከምን አንጻር? እዛው አብርሃም የሚናገራቸው ነገሮች ስላሉ ማለት ነው። አብርሃም የሚናገራቸው ነገሮች ስላሉ እና መላእክት ብሎ የጠቀሳቸው እዛ ክፍል ላይ ሁለት መላእክት ተብለው ቢፈቱ መልአክ የሚለው ይሄ ኤንጅል የሚለው ወይም ደግሞ ከግብር አንጻር እንጂ ከባህሪ አንጻር አይደለም። አሁን የባህሪ መላእክት አለ ወይም እሱ ራሱ ስማቸው በእርግጥ መላእክት ኤንጅልስ የሚለው መልአክ የሚለው ራሱ የባህሪ ስማቸው ነው ወይ የሚለው ራሱ የቻለ ሆኖ ሳለ ግን መላእክት የሚባሉ አሉ አይደለ? በባህሪ እንደዛ ላይሆን ይችላል። ከምን አንጻር? አክሽንን ወይም ደግሞ ያንን ድርጊቱን ለማጠየቅ ክርስቶስ አሁን ተልኮ መጣ ተላከ ተብሎ ይነገርለታል። ስለዚህ መልአክ ነው ወይም መልእክተኛ ነው እየተባለ ግን አይጠራለም። ከምን አንጻር? ከግብሩ አንጻር፣ ከመምጣቱ አንጻር፣ ከአብ ወጥቶ ከመምጣቱ አንጻር እንደዚያ ተብሎ ይፈታል። ልክ እንደዚያ ዘፍጥረትም እንደዚያ አድርገው ይፈቱታል አባቶች ማለት። ይሄ ምንም የሚያፋልሰው ትምህርተ ስላሴ የለም፣ የሚያፋልሰው ትምህርተ ስጋዌ የለም በጭራሽ ማለት ነው። ኦኬ ሶ ከዛ አንጻር የሚታይ ነው። የሚቃረን ትምህርት ወይም ደግሞ የሚጋጭ ትምህርት ተብሎ የሚወሰድ አይደለም። ኦኬ እሺ፣ ያው ችግር የለውም። ያው አንዱ መላእክት ነው፣ እነሱ ስላሴ አይደሉም። ክርስቶስ አብርሃም ጋር የመጡት መላእክቶችና እግዚአብሔር ነው። አንዱ ደግሞ ኖ አብ ወልድ መንፈስ ቅዱስ ነው ብሎ ከፈታ አይጋጭም ማለት ነው አይደል? ኖ ስላሴ አይደሉም። ኖ ሁለቱ መላእክት እንጂ ማለት አይ ኖ ስላሴ ናቸው እንጂ ክርስቶስ ከሁለት መላእክት ጋር አይደለም እያሉ የፈቷሉ ማለት። እንደዛ ብሎ ይፈታል። እንደዛ ካለ ችግር አለበት ማለት ነው። እንደዛ ብሎ ይፈታ ካለ አሳይ። ኖ እንደዛ ሊሆን አይችልም። በቃ ችግር የለውም። በዚህ ሰዓት አንድም ስልክ ስለሆነ ያለኝ ስጣይ ማስረጃውን ችግር የለውም። እኔ አንድምታችን ራሱ አሳያለሁ። አንድም ብሎ ስለሆነ የሚፈታው አይ ኖ ሊሆን አይችልም። አይ አቤኒ ይሄኛው በጭራሽ ሊሆን አይችልም።
ይሄኛው ነው እንጂ ይሄ እንጂ ይሄኛው ሊሆን አይችልም ብሎ የፈታለ ግብጾች ለምሳሌ መላእክቶች ናቸው መላእክቶችና እግዚአብሔር ነው ወይስ ስላሴ ናቸው ብሎ ነው የሚያምኑት የግብጽ ኦርቶዶክሶች? አይ ኖ አንተ ከምታውቀው መረጃ እኔ ያልኩን ስማኝ፣ ይሄ ሊሆን አይችልም ይሄ ነው እንጂ ብሎ የሚያምን በቤተ ክርስቲያን ደረጃ አለ ወይ ብዬ ነው የጠየቁት። ምን ብለው ያምናሉ? አይደለም እኔም አንድም እንደዛ ብለው እነሱ ለምሳሌ ነው አንድም ብለው ይፈታዋል አልኩ። አልሰማኝም? የራሳችን አንድምታ ራሱ እርስ በርሱ የሚጋጭ እንዳልሆነና የሚስማማ እንጂ ሁለቱም ሊሆን ይችላል ማለት ነው። ኦፍ ኮርስ ምንም ችግር የለው ላሳየች ችግር የለም ይዋዲ ችግር የለም። በጣም ነው ያው የክርስቶስ ትምህርት ስለሆነ ነው። ምንድነው ዮሐዴ አመሰግናለሁ። እንግዲህ ያው ቅድምም በቅዱስ ቁርባኑ ጉዳይ እንዳወራ ነው ጃንደረባው ቅዱስ ቁርባን አሁንም ልጠይቅ ሲሶ ነግሮኛል ሲሶ ያንሳት እኔ አሁን ሲሶ ነው ያለኝ የዘላለም ሕይወት አለው አለኝ ሲስ አቢኒ ሳይወስድ ከሲስ ጋር ነው ያወራው አንተ እያለ ነው። ኦኬ እዛ ጋር አሁን ለምሳሌ ጃንደረባው አጥምቆት ነው አይደለ? ሳይወስድ ያገኘ የተነጠቀው ሳይወስድ እንዳጠመቀው ነው። እሺ ልነግርህ ነው። ረዩባ እቺ ተረጋግጭ ምዕራፍና ቁጥር ኦኬ ኧረ እኔ ቃሉን ነው እንትን ነው ቃል በቃልማ ከጠየቅ ችግር አንድም ተው እዛ ጋር ያለውን ሐሳብ አውዱን ነው የምታወጣው እና ቆይ አዳምጥ እዮብ አዳምጥ ምን ሆናል? ይኸውልህ ምን መሰለህ እዛ ጋር አሁን ለምሳሌ አቆ አለ የለም ልነግርህ ነው ቃል በቃል እኮ ልነግርህ ነው በጌታ በኢየሱስ ቃል በቃል አለው ይሰለም ሁለት ጆሮ የተሰጠን ተናግረን እንድናዳምጥ ፕሊስ እዮብ አዳምጥ እያልኩ ጠየቀኝ ልናገር ነው። ስለዚህ ሚውት አድርግና አዳምጠኝ። የጠየቅኩ ቃል በቃል አለ ወይስ የለም የሚል ነው እያልኩ ጆሮ ልናገር ነው። አዳምጥ ለጌጥ ነው ያንጠለጠልከው ብዬ እኔ በአንተ ቋንቋ አናግራለሁ። አንተ ራሱ ሁለት ጆሮ ያንጠለጠልከው እንድሰማኝ ስለሆነ ሚውት አድርግ። ተናግረሃል፣ ሚውት አድርግ። አቤን እኮ ቪዲዮ ካልከፈተ በጣም ስሜታዊና የመጮህ አባዜ ያለ ክፈት። ልክፈት ቪዲዮ ካልከፈተ ምንም ሚውት ሊያደርግ አልቻለም ወገናችን። ዛራ አንተ ራሱ ቪዲዮ ስከፍት ሚውት ታደርጋለህ አታደርግም? ለመጮህ ስትፈልግ የሆነ ቪዲዮ ታጠፋና ስሜታዊ ትሆናል። ክፈት እስኪ ጥያቄ ሲባልና የተጠየቀውን እየሰማህ ልነግርህ ነው። አቤኒቶ እንዳከፍተው ተው ዝም በላቸው። ተው እንጂ 19 እንትን ምንድነው የዘጠናዎቹ ዘመን ናቸው እንጂ አረ ይሄ ፊት አባቴ በልም ራሱ ሊመጣብህ ይችላል። ምንድነው መሰለህ ወደ ዋናው ሐሳብ ስንመጣ ምንድነው መሰለህ ብሎ የሚጀምረው ግን እስቲ ጥያቄው ምን ነበረ? ወደ ዋናው ሐሳብ እኮ ልናገር ነው። ይወድ ለምን አፋፊን ትሉኛላችሁ? አሁን እኮ እኔ ሁለት ሰው ነው እያወራ ያለሁት። እኔ ማውራት የምችለው አንድ ሰው ነው ለወራ የምችለው። ምክንያቱም አፌቱ ጋር እየሰማ አይደለም ማለት የምትነገረው። ፕሊስ ይዩባ አንዳችሁ አውሩኝ፣ እኔ አንዳችሁ አውሩኝ፣ ችግር የለውም። ስማ ጨርሰናል እኮ ለምንድነው የምታወራው? ራሱ አሁን የሚገርም የሲስ ቤት እኮ ሁሉንም በኩል የሚያስተናግድ ቤት ነው። የሲስ ቤት እኮ ማለት ዝም ብለህ የረሳኸውንም ቅድም አውርተህ በቃ ሲሶ በቃ እዮብ ጠይቆኝ ነበረ። እዮብ የሆነ መረዳት የፈለገው ነገር ነበረ። በቃ ከአንተ ድጋሚ ወደ እዮብ ከአቤኒ መረዳት የፈለገው ነገር አፋፌን አትበሉኝ ሲል እዛ ፊት ላይ የቱ ጋር ነው አፉ ብዬ ነው። እኔማ ዙም ሆኖ ነው ወይስ ኖርማል? የቱ ጋር እዮባ የቱ ጋር ነው? በተፈጥሮም ዙም አቤኒ ዙም ሆናል። አቤኒ የቱ ጋር ነው እዮባ? የለህም ባይዘጋ አጁጬ ነኝ። ያው እንግዲህ እንደርስበታለን። ስክሪንሻት አድርገን አቤኒ እንደርስበታለን። አሁን ማግኘት ነው። ችግር የለውም። ምንድነው መሰላችሁ አሁን እኔ ወደ ከባድ ቤት ስራ ነው የሰጠን አቤኒ። ከባድ ቤት ስራ ነው። የቱ ጋር ነው ብለህ አከበድከው ኑሯችንን። እሺ ወደ ዋናው ሐሳብ ወደ ትምህርቱ ስንመጣ ኧረ እባክህ
እንድታቆም እኮ ነው ጭራሽ ወደ ዋናው ሀሳብ ይላል። አይ በቃሽ ሲሱ አመሰግናለሁ። አቤኒ በጣም ነው እናመሰግናለን። እኛም ደስ ይለኝ ነበረ የክርስቶስ ትምህርት የትኛው እንደሆነ ቢነግሩኝ ደስ ይለኝ ነበር። አመሰግናለሁ ሲሶ። እኛ ወደ ክርስቶስ ትምህርት ራሱ ቢመለስ አንተ ዘለላት እኮ እንዳለ ስቴቀው ዘለል። ኧረ በስመ አብ ዮሐዴ እንዳጋጣሚ እንዲህ ነው የሚያደርገው። ይመቻችሁ። ለማንኛውም ዮሐዴም እዮባ ሰላም ሁኑልኝ ወንድሞቼ። እናመሰግናለን። እኛም ዮሐዴ ቦርጫ ሙሉ ስታይ የምትለዋወጠውን ነገር አስተካክል። አራት ማዕዘን ብለህ ብታቀሉ አይሻልም? እዮባ አሁን ከኔና ከአንተ ፊት የትኛው ነው ቲቪ የሚመስለው? የኔ እንኳን ፍላቱ ነው መሰለኝ። አንተ ወደዚህ ዘመን ይቀርባል። አረ ፍላቱ አይደለም፣ የምር ፍላቱ አይደለም። በዘጠናዎች የነበሩ ነው ይመስለው። ዱቅ አራት ማዕዘን። አንተ ጉንጭ ማሳያጅ የራሱ ያስፈልገዋል እንዴ ፊት? እሱ ልክ ነሽ። አሁን እሱን ለማስተካከል ነው። በነገራችን ላይ ዳይት ላይ ነኝ። አንተ ስማ፣ ጎንበስ ካልክ እኮ በጭንቅላት ነው የሚተክል ፊት ራሱ። አንተ ራሱ እኮ አሁን ወደኛ እየመጣ እኮ ነው ብራዘር፣ አልታወቀህም? እስቲ ክፈት እስቲ በምንድነው እስቲ አንተ ክፈት። አሁን ከኔ እንደው አንተ ከኔ እንደው በልጠህ ከሆነ እስቲ ክፈት። ሁለቱም ጉንጭን ስትይዘው በኖርማል ራሱ እኮ አንተ ራሱ እኮ የሌለ ትበልጣለህ። በኖርማል እንደኔ ሳትወፍር ማለት ነው። ተባ ፍሊተር ነበር የመሰለኝ። አይ እኔ በፊልተሩ ጥቻ አላውቅም ብራዘር። አሜኒ አንቺ ዮሐዴ ከኔና ከዩኒቨርሲቲ ራሱ አቆም የለም ብራዘር። ተው ዮሐዴ አንተ ተው። አረ አንቺ ሾፍ ያለው በነገራችን ላይ ያላየው እንዳይመስል። አረ በፈጣሪ እኔ ቪዲዮ እንዳልከፍ እስቲ ኪኒ የምታስንቅ ሰው አይደለ እንዴ አንተ? አረ እኔ ጉንጬ ጦት ማስያዣ አላረግም። ወንድ ነኝ። እሱማ አታረግም። እንዴት ታረጋለች? ይሄን አብይ ጾም 2 ወር ብትጾም ምን ጡት ማስያዣ እየሰረቀ እያስያዘ አበረሩት። ፊት ላይ አስተክለ ነው አላሉትም? ምንድነው ደግሞ ፊት ላይ ማስተክለው? አዩ አይደል? አንተ እኮ ለምንም አትሆንም። አሁን ለጡት ማስያዣ አትሆንም። ታውቃለህ፣ ለሱሪ ራሱ መከራ ነው። አስጠብበን 32 ገዝተህ ወንድነታችንማ ከባድ ነው። ወንድማ እንዴት ጡት ማስያዣ ያደርጋል? ዘመኑ ከብዷል እኮ አሁን ብዙ ነገሮች ያስበላል። አቤኒያችን አረ እናንተ ሄዳችሁ ሌላ ታሪክ ውስጥ ልትገቡ ነው። ሰላሙን ሁሉ ይሻላል። ቻው በቃ ማንዬ። እሺ አቤት። በጾሙ ጡት ማስያዣ ትገባለህ? ግን ማን ነው ግን ያነሳው ስለ ጡት ማስያዣ? በጌታ አንተ ያስወግዛሉ እኮ በጾሙ እንደዚህ አይነት ነገር ማንሳት። አረ ብሮስ በጾሙ ጌታ ሆይ ሰላሙን እኔ ራሱ አላስገድፋችሁ። እሺ አረ ፈታረገን ቆይ። እሺ ኤኒዌይስ ሲሶና ዮሐዴ የመቆየት እቅድ አለሽ? አረ በሳቅ አለቀስኩኝ እኮ። አረ ማነው ሰሞኑን የመጣው ፈረንጅ ብሎ ላነበው ስል ጠፋብኝ ኮሜንቱ። ላነበው ስል ጠፋብኝ። አረ ጋይስ ቴንክ ዩ በቃ ሁላችሁም እናመሰግናለን። ያ በቃ ሰላም አምሹ። ሲሶ ቻው በቃ መልካም ቀን። ሰባ ዮሐዴ ደውልኝ ስትወጣ ወይ። እሺ ፒስ። እሺ ሲሶ ቴንክ ዩ